ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትሮፍ ይበልኝ እያልኩ የሲፈት መንገድ ክፍል 10 በሱለይማን አደም። አባባ ኢማሙ ኢማም እያሉ ሌላው ቢቀር የሚጫወቱት መስጂድ ግቢ ነበር። ዛሬ የመስጂዱ ግቢ ለምን አይፈቀድም? ሁሉም በአባባ ኢማሙ እጅ አሊፍ ባ ታ ሳ ብለው ፊደል ቆጥረዋል። ከዛም አልፈው ቁርአን አኽትመዋል። ሸርጡ ሶላትና ሱፊያን አልፈዋል። ዛሬ እኒያም ኢማም ዘመን ከመስጂድ ግቢ አስወጥተዋቸው አልቀረም። በችግር አጥሞርምሮ ለሞት ዳረጋቸው። ልጆቹ የደነገጡት ለዛ ነው። እነሆም ቀጠለ። በእነ ኢብራሂም ጥሪ አባቶቻቸው ከያሉበት ሰምተው ተሰበሰቡ። ኢብራሂምና ብሩክ ወደ አንድ ቦታ ሰው ሊጣሩ ሲሄዱ ሌላቸው በሌላ አቅጣጫ እንደ ፓስታ አድራሻ ተበተኑ። በተጨማሪ ሰው እየደዋወለ ተሰበሰበ። ታጥበው ከተቀሰሉ ወይም ከተከፈኑ በኋላ ታች ሰፈር ያለ መስጂድ ሶላት ተሰገደባቸው። ወደ ቀብር አመሩ። አባባ ኢማሙ አብሯቸው የማይቀበር የሲፈት ልብ ሰብረው ወደ ቀብር ሄዱ። አባባ ኢማሙ አብሯቸው የማይቀበር የነ ኢብሮን አይን የሞላ እንባ አስፈሰሰው። ወደ ቀብሩ ወረዱ። አባባ ኢማሙ በስተመጨረሻ ካደረጉት ሁሉ ብዙውን ሰው ያሳመመና ያስለቀሰ ሁኔታ ደግሞ የዛ እንደ ሞኝ የሚታየው የሙሳ ሁኔታ ነው። ሙሳ እንደ ሞኝ፣ እንደ ጅል፣ እንደ በሽተኛ የሚታይ ልጅ ነው። መስጂድ ሲመጣ ግን አባባ ኢማሙ ከልጆች እኩል አስቀምጠው ስለሚያቀሩት ያ ከመጀደዱ ውጭ የሚያንጸባርቅ ማንነቱ እዚህ እረፍት ያገኛል። ታዲያ አባባ ኢማሙ ዘወትር ሲሉ ሞኝነቱን አይተው ልጆች ይተናኮሉታል። ተንኮላቸው ሲያናድደው ስለሚመታቸው አባባ ኢማሙ ይገርፉት ነበር። የተንኳዮቹ ስራ ከአባባ ኢማሙ የተሰወረ ባይሆንም ምንም ሲያደርጉ ባለመተቸታቸው እነሱ ታልፈው እሱ ያችን የመድረሳ አለንጋ ይቀምሳታል። እንግዲህ ያ ሙሳ ነው ዛሬ አንድ አባባ ኢማሙን የመሰናበቻ ወረቀት በደረቱ ለጥፎ የመጣው። አባባ ኢማሙዬ እኔ አፉ ብዬዎታለሁ፣ አላህ እንድምሮት ለምነዋለሁ። አባባ ኢማሙ ውለታዎትን አረሳም፣ አላህ ይማረዎት ይላል። ከረፈደ ይህንን ያዩት አባቶች እኚህ ኢማም ምን ያክል ቅርብ እንደነበሩ ተገነዘቡ። አባባ ኢማሙም በአካባቢው በልጆች ልብ ውስጥ ለብቻቸው በተሰራ ልዩ ክፍል የፍቅርን ጸጋ ተንተርሰው እስከ ወዳኛው አሸለቡ፣ ተቀበሩ። ቀን አልፎ ቀን ቢተካም ሲፋ ለእናቷ አልተናገረችም። ጊዜዋን ጠብቃ ትወጣለች፣ ጊዜዋን ጠብቃ ቤት ትገባለች። ህይወት ቀጠለ። በአባባ ኢማሙ ሞት ምክንያት ግን በሰፈሩ ማቲ በሙሳ ላይ ድረስ የነበረው ነገር ሁሉ ቆመ። አንዳቸውም ከአንዳቸው ጋር ሳይነጋገሩ አቆሙ። ከዛም አልፈው ይቅርታ ማለት ጀመረ። አባባ ኢማሙን በልቡ የያዘ ሰው እንደምን ጸብ ሊያምረው ይችላል? አዛኝና ታዛዥ ከመሆን አንድ ስንዝር እንዴት ፈቀቅ ይላል? የአንዳንድ ሰው ህይወቱ ብቻ ሳይሆን ሞቱም አስታራቂ ነው። ጓደኞቹ ተሰብስበው ወደ ትምህርት ቤት ሲሄዱ ምን ዕቃ
እናድርስልሽ ለማለት ሲ እያሉ ይጣራሉ። አንዱ ሲ በማለት ይጣራል። ሌላው ይህ ጥሪ ጉሊት የሚሄድ እቃ አለሽ ወይ የሚል መሆኑን ምንም ሕግ ሳይረቅቅ ተደንግሶ አንድ ትርጉም ብቻ አለው። ዛሬ ረፍዶባታል። እንደ ነቃች ወጥታ ሽንኩርት ከአትክልት ተራ ገዝታ ከልተው እያለች ወደ መደቧ ስትመለስ አንድ አብሯት 6ኛ ክፍል የተማረ የታክሲ ወያላ ሲ ሲ ሲ እያለ ከሩቅ አንገቱን በታክሲው መስኮት አስወጥቶ እጁን እያርገበገበ ይጣራል። ሰምታው ስትዞር አብሯት በልቧ የዞረው በሃና ላላንጎ ላይ ደርሰው ነበር። ሃናም በታክሲ ስትሄድ ወደ ሞቷ እንደቀረበች ሰምታለች። በደንብ ስታየው የክፍሏ ልጅ መላኩ ነው። አጠገቧ መጥቶ መኪናውን ሲቆም በጀርባዋ ላይ ሆኖ የታዘለውን ማዳበሪያ ሽንኩርት ና ውረድ ከጓደኛዬ የሚለው መስሎ አወረደው። ወደ ሰፈር ነው የሚሄደው ግቢ ግቢ አለና የመኪናዋ የባትሪ ቦታ ላይ አስቀመጣት። እንዴ አንተ ደግሞ ትምሩስ አለችው ሲፋ ፍጥጥ ብላ። አይ ቀጣሁት ባክሽ አለ እየሳቀ። እንዴ ያምካል አፈጠጠችበት። ቢያባረሩክስ? ሹፌሩ በውስጥ ስፓኪዬ አሁንም ያያታል። በረዳሁሽ ረዳቴን ልታባረርብኝ ነው እንዴ የሚል ቢመስልም አንዳች ጅብ ያደፈጠበት ዋሻ ፊቱ ያስፈራል። ካባረሩኝ እንደ እስከዛ እሸቅልና በሚቀጥለው እማራለሁ አላት። የእቅዱን አስደሳችነት እንድትጋራው ቀድሞ እየፈለገ እኔ ምልሽ አባባ ይማሙ ሞቱአ አላት። አዎ መሌ እሳቸውስ ሞቱ አለችው። አንገቷን አዘንብላ አይኖቿ አዘጌር አላህ ይማራቸው ሲላት በልጆች ልብ ውስጥ ተቆጥቦ የሚሰጥ ብርሃን መኖሩን ማስረጃ ሆነ። ሲፋ ራሷን ነቅንቃ ዝም አለች። ሁልጊዜም የአባባ ይማሙ ነገር ሲነሳ ደርሶ ዝም የሚያደርጋት ነገር አለ። የክፍሏ ልጅ እያወራት ጉሊት ስትደርስ ምን ጊዜ እንደደረሱ አታውቅም ነበር። ማዳበሪያውም ታቅፎ አውርዶ ቦታዋ ላይ እንደገና ይሄን ለማሙሽ ቡና አፍይላቸው አለና በ10 ብር የተጠቀለለ የዝርዝር ብሮች ቅጠል ዘረጋ። ምን ነው አንተ አለችው እንደ ቁጣ እየሞከራት። እንዴ መድሽን አልከፈልኩትም እኮ ያው እያየን እኮ ነው አለና መለስ ሰርቆት ከሆነ ብላ ሰግታ እንዳይሆን ለማረጋገጥ አይ እንደዛ ሳይሆን አንተስ ምን አባክ ካለህና አለችው። መሸነፏ በስራ አካሏ ተዘርቶ እየሸተባት ባክሻዢ ታካብጃለሽ ከባድ አለና በእጆቿ አስቀምጦላት ተመልሶ ታክሲው ውስጥ ገብቶ ተንሸራተተች። በሩን ከዘጋ በኋላ መኪናውን እያንቀሳቀሰ እመጣለሁ እሺ አላት። እዝነት በጎረሱት አይኖቿ እየተቁለጨለጨች በምልክት መለሰችለት። ታክሲውን በአይኖቿ ሸኝታ ስትመለስ አባባ አዛውንቱ የሚያምር ጋቢያቸውን እየተጎናጸፉ እዛች ቦታ ላይ ተቀምጠዋል። እንዴ መጥተዋል እንዴ አስጠበቅኩት አለቻቸው። አልመለሱላትም። ልጁ ወይም መላኩ ለሷ ባሳየው ዝነት ተነክተው ዝም ብለው ነገሩን ሲመረምሩ ከቆዩ በኋላ ሲፋዬ አየሽ መረዳዳት ለየብቻ የምንጓዘው አይገፌ መንገድና ጉዞ ያሳጥረዋል። መረዳዳት ለራስ ነፍስ የሚደረግ ሶደቃ ነው። በይበርቺ አሏትና ተነስተው ጉዞ ሲጀምሩ እንደ ዛሬ አያጫውቱኝም አለቻቸው።
አይ የኔ ልጅ ዛሬ እኔ ነኝ የተማርኩት ብለው ጉዟቸውን ቀጠሉ። ወዲያው ከተናገሩት ንግግር ውስጥ ሰደቃ የሚለው ቃል በልቧ ገዝፎ ይደመጥ ጀመር። የመጣበትን ሀሳብ ለማስፈር እንደሚጣደፈው ደራሲ ሲፋም የመጣላትን ውብ ሀሳብ ለነ ኢብራሂም እስክትነግራቸው ድረስ ቸኮለች። እስክታገኛቸውም ድረስ እቅድ እያወጣችና እያወረደች ጠበቀቻቸው። ተሰብስበው ከትምህርት ቤት ሲመለሱ ኢብራሂም ተጣራች። አጠገቧ ሲደርሱ አንቺ አንዳንድ ቀን እኮ እኛ እየጠበቀን መማር ትችያለሽ አላት። ኢብራሂም ትምህርት በማቋረጧ እየተበሳጨ አዎ በየተራ እንቀጣና እንጠብቅሻለን ሁሉም ይመልሳሉ። ሁሽ ሀሳቤን ልታጠፉብኝ ነው አለቻቸው። ጸጥ አሏት። መላኩ ጧት በታክሲ ያደረሰኝ እና ይሄን ብር ደግሞ ሰጠኝ አለቻቸው እየተፍለቀለቀች እና ቀጣዩን አውሪያ የሚል አስገዳጅ ቃላት አዋከቧት። እንዴ እናማ እኔ ይሄን አዘጋጃለሁ እና የቻልን ከቤት ጠይቀን ትንሽ ብሮች በማምጣት ለአባባ ኢማሙ ሰደቃ እናደርግላቸው በአላህ አለቻቸው። መላኩ የሰጣትን ብር እያሳየች እና የፊቷ ምስኪንነት እየጨመረ ልዑል አሪፍ ሀሳብ ነው እኔ ይኸው ቢጫ አለኝ አለና 5 ብር። የሲፈት መንገድ በክፍል 11 እስከምንገናኝ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን የተመኘውን የበዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ